ሰላም እንደምን አላችሁ ውድ የዩቲዩብ ተከታታዮች ዛሬ ከባለፈው የቀጠለ ሂስትሪ ግሬድ 11 ዩኒት 1 ፓርት 3 ፓርት 1 እና ፓርት 2 ፕሮፋይሉን በመንካት ፕሌይሊስት ላይ ገብታችሁ ግሬድ 9 and 11 የሚል አለ ፓርት 1 እና ፓርት 2 እዛ ጋር ታገኛላችሁ ፓርት 3 ደግሞ ዛሬ ያቀርብላችኋለሁ ማለት ነው በተጨማሪ ሰብስክራይብ ሼር ማድረግ አትርሱ አመሰግናለሁ ዩኒት 1 ሂስትሪ ሂስቶግራፊ እና ሂውማን ኢቮሉሽን ላይ ነው እንትን የሚለው የሚያተኩረው and my name is Mr. ጌታቸው ከዛ በተጨማሪ እናንተ የምትፈልጉት ነገር ካለ ኖት የምትፈልጉ ከሆነ ፓወርፖይንት ወይም ሾርት ኖቶችን የምትፈልጉ ከሆነ በቴሌግራም ቻናሉ @ጌታቸው 700 የሚለው ገብታችሁ ኖቶችን ታገኛላችሁ ሂስትሪ ብቻ ሳይሆን ሌሎች ኖቶችን ማስቀምጣለሁ ታገኛላችሁ እንጀምር የዛሬውን ክላስ periodization in history when you see periodization in history it is historians attempt to put events in their exact time ይሄ የታሪክ ምሁራኖች ወይም የታሪክ ጠበብቶች የነሱ ኤቨንቶች መቼ እንደተከሰቱ ኤግዛክትሊ መቼ እንደተከሰቱ መቼ እንትን እንዳሉ የማስቀመጥ ይሄን ሙከራ ነው ወይም አቴምፕት ነው periodization ብለን የምንጠራው ማለት ነው when you see history is commonly studied on the basis of periodization history የሚጠራው በperiodization ነው on the basis of periodization when we define periodization it is in history mean the division of the entire human past into chronologically arranged shorter period የሰው ልጅ ከተፈጠረ ጀምሮ ያሳለፈው ታሪክ አለ ያን በሚያመችና chronologically በቀደም ተከተል አሬንጅ ማድረግ ነው ይሄ periodization in history ብለን የምንጠራው ማለት ነው periodization in history when you see the past events could be understood properly if they are presented in time framework ያለፉን ታሪኮች የሰው ልጅ ታሪክ properly ወይም በደንብ አንደርስታንድ ልናደርገው የምንችለው እነዚህ ነገሮች ምን ሲሆኑ ነው if they presented in time framework በጊዜ ገደብ በጊዜ ሊሚት ሲቀመጡ ነገሮችን በቀላሉ ልንረዳ ያስችለናል ማለት ነው periodizationም አንዱ ጥቅሙ ይሄ ነው ማለት ነው it simplifies the work of historians periodization አንደኛው ጥቅሙ ይሄ ነው it simplifies የታሪክ ምሁራን የነሱን እንትን ስራ ቃሎላቸዋል የታሪክ ምሁራንን ስራ limiting them ምን በማድረግ it limiting them to a study of a certain period of time and the entire period አጠቃላይ የሰው ልጅ ከማጥናት ይልቅ ሊሚት የሆነ ታይም በታይም ፍሬምወርክ እንዲያጠኑ ያደርጋቸዋል ማለት ነው ለምሳሌ የኢትዮጵያን ሂስትሪ ብለን ከምናጠና ግን periodization ስላለ ሊሚት ስላለው በጊዜ ገደብ chronologically ስለተቀመጡ ምን እንላለን የአክሱማይት ሂስትሪ አክሱም during the reign of ኢዛና ብለንም በዛ ሊሚት ልናደርግ እንችላለን ስለዚህ ስፔሲፊክ እንትኖችን ጊዜያቶችን እንድናጠና ወይም እንዲያጠኑ አድርጓቸዋል ማለት ነው ስለዚህ it simplified their work and to focus in limiting themselves to study a certain period of time ተወሰኑ ጊዜያቶችን እንዲያጠኑ ሊሚት አድርጓቸዋል ማለት ነው ሌላው this is because the historians presented the past event by organizing them according to their sequence in time አሁን ሊሚት ስላለው ሲምፕሊፋይ ስላደረገ ጊዜዎችንም ስለምናቃቸው ነገሮችን አሁን ሂስቶሪያኖች ሲያስቀምጡ በቀደም ተከተል ነው የታሪክ ኢቨንቶችን ሲጽፉ በቀደም ተከተል ነው ይሄ periodization ስላለ ነው ማለት ነው በperiodization putting events in their time sequence ምን ተብሎ ይጠራል chronology ወይም ነገሮችን በቀደም ተከተል ማስቀመጥ chronology ብለን እንጠራዋለን ማለት ነው when you see historians they use calendarን ተጠቅመው ነው
ፔሪዳይዜሽንን የሚጠቀሙ ወይም ነገሮችን በቅደም ተከተል የሚያስቀምጡት ማለት ነው። ካላንደር ደግሞ በዓለም ብዙ ካላንደሮች አሉ። ነገር ግን the most dominant calendar ተብለው የሚጠሩት ወይም widely used Islamic calendar እና Gregorian calendar ነው። When we see the Islamic calendar, its base to count date backward and forward, they use Hijra. Hijra was the movement of Prophet Muhammad from Mecca to Medina. በ622 እንደ አውሮፓ እንደ ግሪጎሪያን አቆጣጠር ፕሮፌት ሙሐመድ ከመካ ተነስተው ወደ መዲና ሄደዋል። ያችን ጊዜ በመጠቀም ነው ቀናቶችን ቢፎር ሂጅራ ይላሉ። ከዛች ቀን በፊት የነበረችውን ከዛ በኋላ ያለውን ደግሞ አፍተር ሂጅራ በማለት የሚጠሩት ማለት ነው። ልክ እንደዚህ የግሪጎሪያን ካላንደር they use the birth of Jesus to count their own dates backward and forward ወደ ኋላም ወደ ፊትም ለመቁጠር የኢየሱስ ክርስቶስን ልደት ነው። ከክርስቶስ ልደት በፊት ያለውን BC ወይም before Christ ይሉታል። ከክርስቶስ ልደት በኋላ ያለውን ደግሞ AD ወይም አኖ ዶሚኒ ማለት the year of Lord ማለት ነው። ሎርድ ተብሎ የሚጠራው ኢየሱስ ክርስቶስን ነው። ስለዚህ ካላንደርን በመጠቀም ክሮኖሎጂካሊ ወይም ዴቲንግን ሲምፕሊፋይ አድርጓቸዋል ማለት ነው። ይሄን ሲጠቀሙ ሂስቶሪያንስ they use different approach ዴቲንግ ወይም ነገሮችን በፔሪድ ለመከፋፈል ወይም በዘመን ለመከፋፈል የተለያዩ አፕሮቾችን ይጠቀማሉ። ዩኒትስ ኦፍ ታይም ኢን ሂስትሪ አለ 3 ናቸው። በሂስትሪ የጊዜ መለኪያ ዴኬድ አለ which represents 10 years, century which holds 100 year and millennium 1000 year. እነዚህ ለዩኒትስ ኦፍ ታይም ኢን ሂስትሪ ናቸው። ባይ ኤኒ ሚንስ ግን ሂስቶሪያኖች የተለያዩ አፕሮች ተጠቅመው የሂውማን ኢንታየር ሂውማን ሂስትሪን እንዴት እንደከፋፈሉት እናያለን ማለት ነው። some of this approach divided the entire history of humankind into different periods based on behavior. የሰው ልጅ በቢሄቪየሩ ወይም በሶሻል አፕሮቹ በሶስት ይከፍሉታል። ፕሮሰስ ኦፍ ቱል ሜኪንግ ማቴሪያል መስራት ከጀመረበት ጊዜ ጀምሮ ፕሮሰሱን ያን ደግሞ በሶስት ይከፍሉታል። የኢኮኖሚክ ላይፉን እንደዚሁ በሶስት ይከፍሉታል ማለት ነው። እነዚህ ምን እንደሆኑ ከመቼ ጀምሮ እንደሆኑ እናያለን። በዚህ ሰንጠረዥ ላይ የምናየው እሱ ነው። when you see based on human behavior, based on the behavior savagery which holds from 2.5 million years up to 8000 before present ከ8000 before present ጀምሮ እስከ 2.5 ሚሊዮን ዓመት ይሄን ሳቬጀሪ የሂውማን ቢሄቪየር አኒማሊዝም ነበር፣ ጭካኔ የተሞላበት ማለት ነው። ይሄ ሶሻል ላይፍ ዴቨሎፕ አልሆነም። ስለዚህ የሳቬጀሪ ፔሪድ ብለው ነው የሚጠሩት። ሳቬጀሪ ፔሪድ ብለው እንትን ሁለተኛው ባርባሪዮስ ማለት ያልሰለጠነ ማለት ነው። ነገር ግን እንደ በፊቱ የአውሬ ወይም የዚህ የአራዊት አይነት ኑሮ አይደለም የሚኖሩት የነበር። ሶሻል ላይፍ በትንሹም ቢሆን ዴቨሎፕ ሆኗል። ነገር ግን አልሰለጠኑም። ባርባሪዮስ ማለት ያልሰለጠነ ማለት ነው። ከ8000 እስከ 5000 ቢፎር ፕሬዘንት ከ8000 እስከ 5000 ቢፎር ፕሬዘንት ያለውን ይሄ ባርባሪዮስ ብለው ይጠሩታል ማለት ነው። ሶስተኛው ሲቪላይዜሽን ፒሪየድ ተብሎ ይጠራል። ሲቪላይዜሽን ፒሪየድ ከ5000 ቢፎር ፕሬዘንት ቱ ናው ይሄ ፒሪየድ አግሪካልቸር ከተጀመረበት ጊዜ ጀምሮ ያለው ጊዜ the period of civilization ብለው ነው የሚጠሩት። ይሄ based on human behavior ነው ወይም የሶሻል ላይፍ በተመለከተ የሰው ልጅ ዴቨሎፕ ያደረጋቸውን ሶስት እንትኖች ሳቬጀሪ፣ ባርባሪዮስ እና ሲቪላይዜሽን። ሌላኛው the human tool making approach ወይም የሰው ልጅ የሚገለገልበትን መሳሪያ አሰራሩን በተመለከተ ደግሞ በሶስት ዘመን ይከፍሉታል ማለት ነው። እነዚህ ዘመኖች ማን ናቸው? አንደኛው the stone age
ስቶን ኤጅ ብለን የምንጠራው ነው። ስቶን ኤጅ ከድንጋይ ማምረት የሰው ልጅ ማቴሪያሎችን ያመርት የነበረው ከድንጋይ ነው። ስለዚህ ያን ዘመን the stone age because during this time human beings they produced their own tools from stone. Then it estimates from 2.5 million years up to 5000 before present. ይሄ the stone age. then ከዛ በኋላ ሁለተኛው ደግሞ the bronze አሁንም ደግሞ ከድንጋይ እንትተው ቱላቸውን ከብሮንዚ ማምረት ጀምረዋል። ይሄን ደግሞ ከ5000 እስከ 4000 before present. ሌላኛው ሶስተኛው ከዚህ ቀጥሎ የመጣው አይረን ኤጅ ከአይረን ነው ሰዎች ማቴሪያሎቻቸውን ማምረት የጀመሩት ወይም ቱሎቻቸውን ለየለት ግልጋሎት የሚያውሉትን ማለት ነው። ከአይረን ይሄ ፔሪድ ከ4000 before present until now this period it is called as the iron age based on human tools making approach. ሶስተኛው የሁማን approach ወይም የሁማን period the human economic life based on the economic life በተመለከተ አሁንም በሶስት ይከፍሉታል። hunting and gathering የሰው ልጅ ህይወቱን ያስተዳድር የነበረው እንስሳዎችን በማደን እና ፍራፍሬዎችን በመልቀም ነው። ይሄ hunting and gathering ተብሎ የሚጠራው period ነው። longest period ነው። ሁለተኛው farming age ተብሎ የሚጠራው ነው። the farming period ይሄ hunting and gathering እስከ 8000 before present የነበረ ነው። farming ደግሞ ከ8000 እስከ 1750 AD ከ8000 before present እስከ 1750 AD ከክርስቶስ ልደት በኋላ ይሄን farming የሰው ልጅ ኢኮኖሚ ቤዙ እርሻ ነበር እስከ 1750 then ከዛ በኋላ ያለው እና እስካሁን ያለው age of industry ተብሎ ይጠራል። the age of industry ከ1750 እስካሁን ድረስ the age የኢኮኖሚ ሚንሱ ወይም የኢኮኖሚ ዋልታው አሁን ኢንዱስትሪ ነው። the age of industry ተብሎ ይጠራል ማለት ነው። the age of industry ተብሎ ሌላው history of humankind also divided into two greater or major periods. በሌላው ደግሞ የሚከፍሉት አለ የሁማን ሂስትሪን generally divide ሲያደርጉት በሁለት የሚከፍሉት አለ the period of history and the period of prehistory. I think this is clear. The period of history it was begun after the development of the art of writing. የሰው ልጅ ሪከርድ ማድረግ ከጀመረበት ጊዜ ጀምሮ ያለውን ያ the period of history ተብሎ ይጠራል። The period of prehistory it was the time before the development of the art of writing. ይሄ ስለዚህ እንደ ጀነራልም የሰው ልጅ period በሁለት እንደሚከፈል ማወቅ አለባችሁ። Generally the period of history and prehistory ተብሎ ይከፈላል። Prehistory period overlaps when you see the prehistory period it overlaps with the period of the stone age. Period of prehistory so ከሱ ጋር overlap ወይም ባንድ ላይ አብሮ የሚሄድ ነው ማለት ነው which lasted from 2.5 million before present to 5000 before present እስከ 5000 BC አካባቢ ይሄ the art of writing develop የሆነው በዚህ በ4000 በ3000 BC ነው ከ5000 ዓመት በፊት ማለት ነው ከ5000 ዓመት በፊት እስከዚህ ጊዜ ያለው period of prehistory ተብሎ ይጠራል። ከዛ በኋላ ያለው ደግሞ the period of history ተብሎ ይጠራል ማለት ነው። The events after 4000 BC it's studied under history ከ4000 BC አካባቢ ነው የart of writing develop መሆን የጀመረው። ስለዚህ ከዚህ ጊዜ ጀምሮ ያለውን ነው the period of history ብለን የምንጠራው ማለት ነው። the period of history ብለን የምንጠራው ነገር ግን period of history ማለት period of prehistory ማለት the entire human history ካየነው however only a small part of human past has been recorded እጅግ በጣም ትንሹ ነው ሪከርድ የተደረገው የሰው ልጅ ታሪክ ሪከርድ የተደረገው እጅግ በጣም ይሄ ማለት ምንድነው በሚሊዮን ዓመት የሚቆጠር የሰው ልጅ ኖሯል ነገር ግን እጅግ በጣም ትንሹ ሪከርድ ተደርጋ የተቀመጠችው ማለት ነው both the recorded የሆነው ሆነ
the part which is still waits አሁንም የሰው ልጅ ሪከርድ ያልሆነ ታሪክ አለው ስለዚህ ያም it is commonly called as history ተብሎ ይጠራል both the recorded and the events wait until it will be recorded this is the general ወይም commonly history ብለን እንጠራዋለን ወይም ታሪክ ብለን እንጠራዋለን ማለት ነው in addition since the technique of writing emerged at different time in different parts of the world the distinction between prehistory and history varies from country region or continent to another that means the art of writing አፍሪካ ላይ የተጀመረበት ወይም ደግሞ ሌላ ቦታ ላይ አውሮፓ ላይ የተጀመረበት ኤዥያ ላይ የተጀመረበት የተለያየ ጊዜ ነው ከኮንቲኔንት ስለዚህ period of prehistory ከቦታ ቦታ ይለያያል ማለት ነው the period of prehistory ከቦታ ቦታ ወይም ከኮንቲኔንት ይለያያል ማለት ነው ሌላው the period of history also divided into three minor periods ancient the medieval and modern mostly in Europe history and Ethiopia በአውሮፓ እና በኢትዮጵያ the period of history ከሶስት ይከፍሉታል ancient የአውሮፓን ካየን ancient እስከ 500 AD ነው ሮማኖች እስኪፈራርሱ ድረስ ወይም የሮማን ኤምፓየር ኢንድድ እስኪሆን ከሁለት እስኪከፈሉ ድረስ then ከዛን ጊዜ ጀምሮ ያለው ከ500 እስከ 1500 medieval period ብለው ይጠሩታል ከ500 በኋላ ያለው ደግሞ the modern period ብለው የሚጠሩት ነው modern period ይህ የአከፋፈል ዘዴ በኢትዮጵያም ተመሳሳይ ነው modern ancient እና medieval ተብሎ ነው የሚጠሩት ancient period በኢትዮጵያ እስከ 1270 ነው AD that means ዛጉዌ ዳይናስቲ እስከወደቀበት ድረስ ያለው ከ1270 ሶሎሞኒክ ዳይናስቲ ከጀመረበት ጊዜ ጀምሮ እስከ 1855 ወይም ዘመነ መሳፍንት እስካለቀበት ድረስ ይሄ ሜዲቫል ኢትዮጵያን ሂስትሪ ተብሎ ነው የሚጠራው ሜዲቫል ፒሪየድ ከዛ ከአጼ ቴዎድሮስ ከመጣበት ወይም ዘመነ መሳፍንት ኤንድድ ከሆነበት ጊዜ ጀምሮ እስካሁን ያለው the modern period ብለን እንጠራዋለን modern period ሌላው አፍሪካን ካየን ከኢትዮጵያ ውጭ አፍሪካን ካየን የአፍሪካ ደግሞ በሶስት ነው የሚከፈለው pre-colonial era ከ1880ዎቹ በፊት ያለው the pre-colonial era ተብሎ ይጠራል ወይም period ተብሎ ይጠራል the colonial period ከ1880ዎቹ እስከ 1960ዎቹ ያለው ምክንያቱም 1884 85 በርሊን ኮንፈረንስ ላይ ነው አፍሪካኖችን ቅኝ ግዛት ለመያዝ ኦፊሻሊ አውሮፓያኖች ያን the period of colonialism ተብሎ ነው የሚጠራው ከዛን ጊዜ ጀምሮ እስከ 1960ዎቹ ደግሞ አፍሪካ ብዙ ሀገራቶች ነፃ የወጡበት ጊዜ ነው ከቅኝ ግዛት ነፃ የወጡበት ነው ይሄ the colonial era ተብሎ ይጠራል ከዛ በኋላ ያለው ደግሞ post colonial era ከ1960ዎቹ በኋላ ያለው the post colonial era ተብሎ ይጠራል ማለት ነው so ሌላው ካየነው there is no uniform or fixed time gap for division throughout the world የተለያየ ዴቨሎፕመንት በተለያየ አካባቢ የተለያየ ቦታ ላይ የተለያየ ዴቨሎፕመንት በተለያየ መጠን እንትን ስላለ ፊክስድ የሆነ ወይም ወጥ የሆነ የቀን ጋፕ የለው ለምሳሌ medieval the history of or the ancient history of Ethiopia እስከ 1270 ነው ancient history of Europe ግን እስከ 500 ነው ስለዚህ ፊክስድ የሆነ እንትን የለውም ማለት ነው በተለያየ ቦታ የተለያየ ጊዜ ጋፕ ገደብ ይሰጡታል ማለት ነው ሌላው የመጨረሻው ነው please subscribe and share comment ጻፉልኝ ስላዳመጣችሁኝ አመሰግናለሁ መልካም ጊዜ